ጤና ይስጥልን በያላችሁበት የአክብሮታዊ ሰላምታችን ድረሳችሁ። ዛሬም እንደተለመደው በኢትዮሪካ ሚዲያ እጅግ አዳዲስና ሚስጥራዊ የሆኑ መረጃዎችን ይዘላችሁ ቀርበናል። በዛሬ ዝግጅታችን ከአዲስ አበባ ቦሌ አየር ማረፊያ ወደ ፖርት ሱዳን የተደረገውን ያልተለመደ ሚስጥራዊ በረራና ተያያዥ ጉዳዮችን እንመለከታለን። በተጨማሪም በጠቅላይ ሚኒስትሩ እየታፈኑ ስለሚገኙ ጋዜጠኞች እንዲሁም ታፍነው ተወስደው የደረሱበት ስለማይታወቀው የስንቄ ባንክ ሰራተኞች ከዚህ ባለፈም የመፍረስ አደጋ ስለተጋረጠበት አንጋፋው የሰነዶች ማረጋገጫ እና ምዝገባ አገልግሎት መረጃዎችን ይዘናል። በተጨማሪም በፔንታገን የውስጥ ሰነድ ላይ የወጣውና አሜሪካ በኔቶ አጋሮቿ ላይ ልትወስድ ያሰበችውን ከባድ እርምጃ እንዲሁም በኢራንና በአሜሪካ መካከል የኒውክሌር ማበልጸጊያ ዩራኒየም ጉዳይ የፈጠረውን አዲስ ማነቆ ዳሰናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ለቪዲዮ ላይክ መስጠት እንዳይረሳ። አሁን ወደ አርዕስተ ዜናዎቹ እናልፋለን። ከአዲስ አበባ ወደ ፖርት ሱዳን በዛሬው ዕለት ከአዲስ አበባ የተነሳው ሚስጥራዊ በረራ ዓለም አቀፍ ትኩረትን ስቧል። የኢትዮጵያና የሱዳን ግንኙነት በሻከረበት ወቅት የተደረገው ይህ በረራ ምን መልእክት ይዞ ይሆን? የዕለቱን ልዩ ዜና ጥንቅራችን ነው። በጠቅላይ ሚኒስትሩ እየታፈኑ ስለሚገኙ ጋዜጠኞች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሀሳብ ነጻነትን እያፈኑ ነው ሲል ዘ ኢኮኖሚስት ዘግቧል። ተጨማሪ ያለን ታፍነው ተወስደው የደረሱበት የማይታወቀው የስንቄ ባንክ ሰራተኞች የስንቄ ባንክ የሰራተኛ ማህበር ፕሬዝዳንትና ሌሎች አመራሮች በጸጥታ አካላት ታፍነው ከተወሰዱ በኋላ ደብዛቸው መጥፋቱ ታውቋል። መረጃውን ይዘናል። የመፍረስ አደጋ የተጋረጠበት አንጋፋው ተቋም የሰነዶች ማረጋገጫና ምዝገባ አገልግሎት ሙሉ ለሙሉ ሊፈርስ መሆኑ ተሰምቷል። ተቋሙ ከ800 በላይ ሰራተኞች እንዳሉትም ተሰምቷል። ተጨማሪውን ይዘናል። ከውጭ የፔንታገን ሚስጥራዊ ኢሜል አሜሪካ አስቸጋሪ ባለቻቸው የኔቶ አባል ሀገራት ላይ ልትወስዱ ያሰበችው እርምጃ ይፋ ሆነ። ስፔን ከኔቶን እስከ ማገድ የሚደርስም የዋሽንግተን እቅድ አለው ተብሏል። ተጨማሪውን ይዘናል። የፋልክላንድ ደሴቶች ጉዳይ ብሪታንያ በሆርሙዝ ጉዳይ ለአሜሪካ ድጋፍ ባለመስጠቷ ዋሽንግተን በደሴቶቹ ላይ የነበራትን የድጋፍ አቋም ዳግም ልታጤን እንደምትችልም ተነግሯል። መረጃውን እናደርሳችኋለን። የፕሬዝዳንት ትራምፕ ማስጠንቀቂያ የኔቶ አጋሮች የአየር ክልላቸውንና ወታደራዊ ሰፈራቸውን ለአሜሪካ ለመፍቀዳቸው ዋሽንግተንን አስቆጥቷል። የኢራን ዩራኒየምና የሰላም ድርድሩ ፕሬዝዳንት ትራምፕ ኢራን ዩራኒየሟን አሳልፋ ለመስጠት ተስማምታለች ቢሉም ቴህራን ግን ፈጽሞ የማይታሰብ ነው በሚል ሀሳቡን ውድቅ አድርጋለች። መረጃዎቹን እናደርሳችኋለን። አርዕስቶቹን አበቃን። በቀጥታ ወደ መረጃዎቹ እናልፋለን። ልዩ መረጃ ከአዲስ አበባ የተነሳው ሚስጥራዊ በረራ በዛሬው ዕለት መነሻውን አዲስ አበባ ቦሌ ኤርፖርት ያደረገ ቦይንግ 737-86 ኤን አውሮፕላን ወደ ፖርት ሱዳን መብረሩ ታውቋል። ዓለም አቀፍ የበረራ ሪፖርቶችን በማውጣት የሚታወቀው ሪች ቴድ ይህንን በረራ እጅግ ያልተለመደ ሲል ገልጾት የበረራው ምክንያትና ሚስጥር ግን እንዳልታወቀ አስፍሯል። ፖርት ሱዳን የጀነራል አልቡርሃን ክንፍ መቀመጫ ከተማ ስትሆን ከአንድ ዓመት በፊት ጌታቸው ረዳና አምባሳደር ሬድዋን ሁሴን የጠቅላይ ሚኒስትር አብይ አህመድን ደብዳቤ ለማድረስ ወደዚች ከተማ ተጉዘው እንደነበር ይታወሳል። ከዚያ ጊዜ በኋላ ግን ከአዲስ አበባ ወደ ፖርት ሱዳን በረራ ሲደረግ ይህ የመጀመሪያ ነው ተብሏል። የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ሙሉ ድጋፍ እየሰጠ ነው የሚሉ መረጃዎች ባለፉት ተከታታይ ወራት በስፋት መሰራጨታቸውን ተከትሎ በአዲስ አበባና በፖርት ሱዳን መንግስት መካከል ያለው ግንኙነት እጅጉን ሻክሮ ቆይቷል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሀሳብ ነጻነትን እያፈኑ ነው ሲል ዘ ኢኮኖሚስት ዘገበ። ኢትዮጵያ ውስጥ በአሁኑ ወቅት ጋዜጠኞች ባልታወቁ ሰዎች በሚስጥር ተወስደው ባልተገለጹ ወንጀሎች ተጠርጥረው ባልታወቁ ቦታዎች መታፈን እየተለመደ መሆኑን ዘገባው አመላክቷል። የዚህ ድርጊት የቅርብ ጊዜ ሰለባ ደግሞ የታዋቂው አዲስ ስታንዳርድ ጋዜጣ ማኔጂንግ ኤዲተር ሚሊዮን በየነ ነው። ሚያዝያ 7 ቀን 2018 ዓ.ም ሲቪል የለበሱ ጭንብል ያደረጉ ሰዎች አቶ ሚሊዮንን ለጥያቄ ትፈለጋለህ በማለት በአዲስ አበባ ከሚገኘው የመስሪያ ቤቱ ቢሮ አፍነው ወስደውታል። ከዚያ ጊዜ ጀምሮ ስለ እርሱ የተሰማ ነገር የለም ተብሏል። ፖሊስ አቶ ሚሊዮን በእርሱ ቁጥጥር ስር መሆኑን ቢክድም የካቲት 2018 ዓ.ም መንግስት ብሔራዊ ጥቅምን አደጋ ላይ ጥሏልና ሌሎች በግልጽ ባልተጠቀሱ ህጎች ላይ ጥሰት ፈጽሟል በሚል የጋዜጣውን ፈቃድ ሸርጃለሁ ማለቱ ይታወሳል። ባለፈው ዓመት የጸጥታ ኃይሎች በቢሮ ላይ ብርበራ በማካሄድ ጋዜጠኞችን ማሰራቸው ይታወሳል። በዚህ ምክንያት ብዙዎች የመንግስትን የበቀል እርምጃ በመፍራት ከስራቸው ለቀዋል ተብሏል። በርካታ የኢትዮጵያ ጋዜጠኞችም ታስረው ተደብድበዋል ወይንም ወደ ስደት እንዲያቀኑ ተደርገዋል። ብዙ የውጭ ሀገር ጋዜጠኞችም ከሀገር ተባረዋል። በ2016 ዓ.ም አንድ ጋዜጠኛ ከተቃዋሚ ፖለቲከኞች ጋር ሲገናኝ ተይዞ ከሀገር እንዲወጣ የተደረገ ሲሆን ግለሰቡ ጋር የተገናኘው ፖለቲከኛም ከጥቂት ሳምንት በኋላ ተገለው መገኘታቸው ይታወሳል። በየካቲት ወር አንድ የመገናኛ ብዙሃን ተቆጣጣሪ ባለስልጣን አዲስ ስታንዳርድ እና ሌሎች መገናኛ ብዙሃን በኢትዮጵያ ላይ የተቀናጀ የመረጃ ጦር እየከፈቱ ነው ሲልም መክሰሱ ይታወሳል።
የስንቄ ባንክ የሰራተኛ ማህበር ፕሬዝዳንትና ሌሎች አመራሮች በጸጥታ አካላት ታፍነው ከተወሰዱ በኋላ ደብዛቸው መጥፋቱ ታወቀ። በሀገራችን በቅርብ ዓመታት ተቋቁመው ከፍተኛ እድገት ካስመዘገቡ ባንኮች አንዱ ስንቄ ባንክ ነው። በተለይ በኦሮሚያ ክልል በስፋት የሚንቀሳቀሰው ባንኩ በአሰራሩ አንዳንድ ቅሬታዎች ሲቀርቡበት ቆይተዋል። ከነዚህ መካከል በኦሮሚያ ክልል የሚገኙ በርካታ የመንግስት መስሪያ ቤቶች ለመንግስት ስራ የስንቄ ባንክን ብቻ በአስገዳጅነት መጠቀም እንደጀመሩ በስፋት ሲዘገብ ቆይተዋል። ከዚህ በተጨማሪም እያንዳንዱ ከዝቅተኛ እስከ ከፍተኛ ደረጃ ያለ ባለሀብት ሌሎች ባንኮች ላይ ያስቀመጠውን ተቀማጭ እያወጣ ወደ ስንቄ ባንክ እንዲያስገባ ግዳጅና እቅድ ተጥሎበት እንደነበር ይታወሳል። አሁን ከባንኩ ምንጮችን የደረሰው መረጃ እንደሚጠቁመው ወይዘሮ ሜቲ ድሪባና አቶ ረጋሳ ለታ የተባሉ የባንኩ የሰራተኛ ማህበር ሁለት አመራሮች በጸጥታ አካላት ታፍነው ከተወሰዱ በኋላ ደብዛቸው ጠፍቷል ተብሏል። ባንኩ የተቋቋመው የሰራተኞችን ጥቅም ለማስከበር እንዲሁም መብትና ግዴታቸውን ለመወጣት ለማስቻል እንደሆነ ቢገለጽም አሁን ላይ ባንኩ ለሰራተኞች የሚሰጠውን ጥቅማ ጥቅም ባለመኖሩ እንዲሁም ከሌላ ባንክ አንጻር በጣም ዝቅተኛ የሚከፍል ባንክ በመሆኑ የሰራተኛ ማህበሩ ይህንን ለማስጠበቅ ሲንቀሳቀስ ቆይቷል ያሉት አንድ የባንክ ሰራተኛ ምንጭ ናቸው። አክለውም ይህ እንቅስቃሴ ሁለቱን አመራሮች ለእስር ዳርጓቸዋል ብለዋል። ሌላ የባንኩ ሰራተኛ ደግሞ የዚህን ማህበር መሪዎች እንዲታሰሩ አድርጓል ነው የተባለው። ሰራተኛው በረሃብ ላይ የተሰቃየ ምንም አይነት ጥቅማ ጥቅም አይከፈለውም። አልፎ ተርፎ የላይኛው እርከን ላይ ያሉ ለራሳቸው ብቻ ጥቅማቸውን አስከብረው የታችኛውን በቅርንጫፍ ደረጃ በጣም እየጎዱ ነው በማለትም ተናግረዋል። ወይዘሮ ሜቴ የሰራተኛ ማህበር ፕሬዝዳንት፣ አቶ ረጋሳ ለታ ደግሞ የፋይናንስና አስተዳደር ክፍል ኃላፊ እንደሆኑም ታውቋል። የሁለቱ ሰራተኞች ደብዛ መጥፋትን ተከትሎ የሰራተኛ ማህበሩ ጉዳይም ለፋይናንስ ሰራተኞች ፌዴሬሽን እንዲሁም ለኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አቤቱታ ማስገባቱም ተሰምቷል። ሁለቱ ግለሰቦች አሁን ላይ ከታሰሩ 5 ቀናት ቢሆናቸውም ፍርድ ቤት አልቀረቡም። ያሉበትን ቦታ በግልጽ አይታወቅም ነው የተባለው። የሰነዶች ማረጋገጫና ምዝገባ አገልግሎት ሙሉ ለሙሉ ሊፈርስ መሆኑ ተሰማ። ከ1935 ዓ.ም ጀምሮ ውልና ማስረጃ በሚል ስያሜ ሲያገለግል የቆየው ተቋም ስሙ ተቀይሮ የሰነዶች ማረጋገጫና ምዝገባ አገልግሎት እየተባለ ሲጠራ ቆይቷል። በበርካታ ጠንካራ እንዲሁም ደካማ ጎኖቹ በህዝብ ዘንድ የሚታወቀው ይህ ተቋም አሁን ላይ የመፍረስ አደጋ እየተጋረጠበት እንደሆነም ታውቋል። በቀን እስከ 6000 ሰው አዲስ አበባና ድሬዳዋ በሚገኙ 17 ቅርንጫፎች ሲያስተናግድ የቆየው አገልግሎቱ ከዚህ ቀደም አማኑኤል ሆስፒታል አካባቢ ያለው ቅርንጫፉን የዘጋ ሲሆን አሁን ደግሞ አየር ጤና፣ ቦሌ ቡልቡላና ሰሚት ፍየል ቤት ያሉ ቅርንጫፎቹን ለመዝጋት ለሰራተኞቹ አሳውቋል። ሌሎቹን 13 ቅርንጫፎችም እስከ ሐምሌ 1 ቀን እንደሚዘጋ ለሰራተኞቹና በዙሪያው የጽህፈት ስራ ለሚሰሩ ሰዎች ማሳወቁንም ተሰምቷል። የመፍረሱ መንስኤ ተብሎ የተገለጸውም አገልግሎቱ ወደ አዲስ መሶብ ይገባል በሚል መሆኑም ታውቋል። ይሁንና የሰነዶች ማረጋገጫና ምዝገባ አገልግሎት ከ800 በላይ ሰራተኞች የነበሩት ቢሆንም እነዚህ ሰራተኞችን ወደ መሶብ አገልግሎት ለማስገባት እንዳልተፈለገ ምንጮች ጠቁመዋል። ይህ ብዙዎችን ከእንጀራቸው የሚያፈናቅል በተለይም በየቅርንጫፉ የጽህፈት ቤት ስራ የሚሰሩ ከ300 በላይ የሚሆኑ ጸሐፊዎችን ከስራ የሚያባርር ነው የሚሉ አንዳንድ ምንጮችም አሉ። መንግስት በቅርቡ መሶብ የተሰኘ አንድ ማዕከል አገልግሎት መስጫ ወደ ስራ ማስገባቱ ይታወሳል። ይህ ማዕከል በተለይ 117 ዓመታት በቆየው የሲቪል ሰርቪስ አገልግሎት አሰጣጥ ላይ አዲስ ነገርን ያሳያል ተብሏል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስቴር ወይዘሮ ዓለም ፀሐይ ጳውሎስ ይህ ማዕከል ሲቪል ሰርቪስ ውስጥ ላሉ ከፍተኛ ችግር እንደ መፍትሄ የቀረበ መሆኑን ገልጸው ነበር። በዚህ የአንድ ማዕከል አገልግሎትን በርካታ የፌዴራል አገልግሎቶች የተካተቱበት ሲሆን ክፍያን ጨምሮ ሙሉ ለሙሉ ከወረቀት ነፃ የዲጂታል አገልግሎት ይሰጥበታል ተብሏል። ከውጭ ፔንታገን በኢራን ጦርነት ሳቢያ ስፔንን ከኔቶ ለማገድ እየሰራ መሆኑ ተነገረ። ከፔንታገን ውስጥ የወጣው ኢሜል እንዳመላከተው አሜሪካ ከኢራን ጋር በነበረችበት ጦርነት ድጋፍ ያልሰጡ የኔቶ አባል ሀገራትን ለመቅጣት ማቀዷን ሮይተርስ ዘግቧል። የአሜሪካ መከላከያ ሚኒስቴር ኢሜል ገለጻ እንደሚያሳየው በኢራን ጦርነት ወቅት ለዋሽንግተን አስፈላጊውን ወታደራዊ ትብብር ያላደረጉ የኔቶ አባል ሀገራትን ለመቅጣት የተለያዩ አማራጮችን እያጤነ መሆኑ ነው ተብሏል። ዋሽንግተን ድጋፍ አልሰጡኝም ካለቻቸው ሀገራት መካከልም ስፔን ዋነኛዋ ስትሆን ሀገሪቱ ከኔቶ አባልነት እስከ ማገድ የሚደርስ እርምጃዎችን በአማራጭነት ቀርበውባታል ተብሏል። ስፔን የአየር ክልሏን ለአሜሪካ የጦር አውሮፕላኖች ዝግ ማድረጓንና ወታደራዊ የጦር ሰፈሮቿ ለኢራን ጥቃት እንዳይውሉ መከላከሏን በአሜሪካ ዘንድ ከፍተኛ ቅሬታ መፍጠሩ የሚታወስ ሲሆን አሁን ላይ ያንን ታሳቢ ያደረገ ውሳኔ ትወስናለች ተብሎ ይጠበቃል። በፔንታገን ከፍተኛ ባለስልጣናት ዘንድ እየተዘዋወረ ነው የተባለው ይህ የውስጥ ኢሜል አሜሪካ አስቸጋሪ ባለቻቸው አባል ሀገራት ላይ ሊወሰድ የሚችሉ
እርምጃዎችን በዝርዝር ያስቀመጠ እንደሆነም ሮይተርስ በዘገባው ጠቅሷል። በዝርዝር ከተመላከቱ እርምጃዎች የመጀመሪያውም ስፔን ከኔቶን አባልነት ማገድ የሚል ሲሆን ይህም ስፔን ከጥምረቱ እንድትታገድ አሊያም በኔቶ ውስጥ ካሏት ቁልፍና ዋና ዋና የኃላፊነት ቦታዎች እንድትነሳ ማድረግ ይገኝበታል ብለዋል። በሌላው እርምጃ ደግሞ የፋልክላንድ ደሴቶችን ጉዳይ እንደገና መመልከት እንደሆነም ያስረዳል። አሜሪካ በብሪታንያና በአርጀንቲና መካከል አወዛጋቢ በሆኑት የፋልክላንድ ደሴቶች ላይ የነበራትን የብሪታንያ ይገባኛል ጥያቄ ድጋፍ ዳግም ማጤን ይኖርባታል የሚል አማራጭና ሀሳብ እንዳላትም ሮይተርስ በዘገባው አመላክቷል። ይህንን እርምጃ ከግምት ውስጥ እንዲገባ ያደረገውን ብሪታንያ በኢራን ላይ በሆርሙዝ ጉዳይ በሚወስደው እርምጃ ላይ የአሜሪካን የድጋፍ ጥያቄ ውድቅ በማድረጓ ነው ተብሏል። በሌላ በኩል የኔቶ አባል ሀገራት የአየር ክልልና የወታደራዊ ሰፈር አጠቃቀም ስምምነትም ተጥሷል የሚል ሀሳብም የያዘ በኢሜይሉ ተካቷል ተብሏል። የወታደራዊ ህብረቱ አባል ሀገራት ለአሜሪካ ጦር የአየር ክልል የወታደራዊ ሰፈርና የበረራ መብቶችን አለመፍቀዳቸው በኔቶ መርህ ዝቅተኛውን የትብብር መስፈርትን ተጥሷል በሚል ዋሽንግተን አስቆጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኔቶ አጋሮቻቸው በሆርሙዝ የባህር ወሽመጥ የባህር ኃይል ድጋፍ ባለመስጠታቸው ሲተቹ መቆየታቸው ሲታወስ ትራምፕ አሜሪካ ከህብረቱ ልትወጣ እንደምትችል በተደጋጋሚ ሲገልጹ መቆየታቸው አይዘነጋም። ከዚህ ቀደም የስፔን መከላከያ ሚኒስትር ማርጋሪታ ሮብሌስ በኢራን ላይ የተከፈተው ጦርነት ህገወጥና ፍትሃዊ ያልሆነ ነው በሚልም ተቃውሞት እንደነበር ዘገባው አስታውሷል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝም የአሜሪካን ማስፈራሪያ ውድቅ በማድረግ ሀገራቸው ከህብረቱ ጋር እንደማትለይ ነገር ግን ብሔራዊ ጥቅሟን አሳልፋ እንደማትሰጥ ገልጸዋል። የፔንታገን የውስጥ ሰነድ መውጣቱ በኔቶ አባል ሀገራት መካከል ያለውን ልዩነት ይበልጥ ሊያሰፋው እንደሚችልም ተሰግቷል ሲል ሮይተርስ በዘገባው ላይ ገልጿል። በመጨረሻም የኢራን ዩራኒየምና የሰላም ድርድሩ አዲስ ማነቆ ገጥሞታል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች በማለት ቢናገሩም ኢራን ግን ፈጽሞ የማይታሰብ ነው በማለት ውሳኔውን አስታውቃለች። ዩራኒየም ከመሬት የሚወጣ ማዕድን ቢሆንም ግን እንደወጣ በቀጥታ ጥቅም ላይ አይውልም ተብሏል። ጠቃሚው ክፍልም እንዲበዛ የማድረግ ሂደት ማበልጸግ ይባላል። ዝቅተኛ ደረጃ ዩራኒየም በትንሹ ከበለጸገ ለቤት ውስጥ መብራትና ለፋብሪካዎች እንደሚውልም ዘገባዎች አመላክተዋል። ከፍተኛ ደረጃ ዩራኒየም በጣም ከበለጸገ ግን ወደ ኒውክሌር ቦምብ ይቀየራል ተብሏል። በመሆኑም ኢራን ከፍተኛ መጠን ያለው ዩራኒየም አከማችታለች ተብሏል። አሜሪካ ደግሞ የክምችት ወደ ቦምብ ሊቀየር ይችላል የሚል ስጋት አላት። ለዚህም ነው ትራምፕ ኢራን ክምችቱን አሳልፋ ትስጥ የሚል ግፊት የሚያደርጉት ሲልም ዘገባው አመላክቷል። ኢራን ግን ለኃይል ማመንጫ ስለምፈልገው ክምችቱን አሳልፌ አልሰጥም ስትል እየተከራከረች ትገኛለች። ሁለቱ ሀገራት ለሰላም ድርድር እየተዘጋጁ ቢሆንም ይህ የኢራን የዩራኒየም ክምችት ጉዳይ ግን ድርድሩን ከባድ ሊያደርገው እንደሚችልም ዘገባዎች አመላክተዋል። ኢራን የዩራኒየም ክምችቷን አልሰጥም ማለቷ በአሜሪካ በኩል ተጨማሪ ማዕቀቦች ሊመጡባት እንደሚችሉ ፍንጭ የሚሰጥ መሆኑንም ተንታኞች እየገለጹ ይገኛሉ። ዜናዎቻችን አበቃን። በሰላም ቆዩን።